ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በአሜሪካ የኢሚግሬሽን መኮንኖች አንዲት ሴት ተኩሰው መግደላቸው ቁጣ ቀሰቀሰ። የአሜሪካ የኢሚግሬሽን መኮንን ረቡዕ በሚኒያፖሊስ ከተማ አንዲትን የ37 ዓመት ሴት በጥይት ተኩሶ መግደሉ ተሰማ። ከግድያው ይልቅ ለግድያው የደረሰው ሁኔታ ዝርዝር የፌዴራል እና የአካባቢው አስተዳደር ባለስልጣናት እያከራከረ ነው። የሀገር ውስጥ ደህንነት መስሪያ ቤት ሬኒ ኒኮል ጉድ የተባለችው ሟች የኢሚግሬሽን እና የጉምሩክ መኮንኖች በተሽከርካሪዋ ለመግጨት የሞከረች ጠባጫሪ አመፀኛ እንደነበረች እና መኮንኑ ራሱን ለመከላከል ጥይት እንደተኮሰም ገልጸዋል። ይሁን እንጂ የከተማዋና የግዛቲቱ መሪዎች እንዲሁም የዲሞክራቲክ ፓርቲ ወኪሎች ይህ መረጃ ከእውነት የራቀ ነው እያሉ ናቸው። የሚኒያፖሊስ ከተማ ከንቲባ ጄፍ ፍራይ ሰው እንዲሞት ያደረገው ኃይሉን በግዴለሽነት የተወጣ መኮንን ነው ሲሉም ክስተቱን የገለጹ ሲሆን የኢሚግሬሽን እና ጉምሩክ አስከባሪዎች ከከተማዋ እንዲወጡም ጠይቀዋል። በአካባቢው በነበሩ የዓይን እማኞች የተቀረጹ በርካታ ተንቀሳቃሽ ምስሎች ጥይቱ የተተኮሰበት ቅጽበት ያሳያሉ። በአካባቢው የእግረኛ መንገድ ላይ ተቃዋሚዎች የሚታዩ ሲሆን የኢሚግሬሽን መኮንኖች ከተሽከርካሪዎች በመውጣት መኪናዋ ውስጥ ተቀምጣ የነበረችው ሴት እንድትወጣ ሲጠይቋትና በኃይል በሩን ለመክፈት ሲሞክሩ ይታያሉ። አሽከርካሪው ለመንዳት ሙከራ ስታደርግ ጥይት ተተኩሶባታል። 3 የተኩስ ድምፅ የሚሰማ ሲሆን ተሽከርካሪው ከቁጥጥር ውጭ ሆኖ በአቅራቢያው ቆሞ ከነበረ ከሌላ ተሽከርካሪ ጋር ተጋጭቷል። ድርጊቱ የተከሰተው የትራምፕ አስተዳደር በኒያፖሊስ ከተማ ትልቅ ዘመቻ እያደረገ ባለበት ጊዜ ነው። የአሜሪካ ሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም የሟች ሴትን እንቅስቃሴ እንደ የሀገር ውስጥ ሽብር እንደሚታይ ገልጸው የኢሚግሬሽን ተቋም ተልዕኮ በከተማዋ እንደሚቀጥል አስታውቀዋል። ፕሬዚዳንት ትራምፕ በትሩዝ ማህበራዊ ትስስር ገጻቸው ላይ አንድ የኢሚግሬሽን እና ጉምሩክ መኮንን በጭካኔ ተገጭቷል ብለዋል። በሕይወት መትረፉ ለማመን ያዳግታል። አሁን በሆስፒታል ክትትል እየተደረገለት ነው ሲሉም አክለዋል። ፕሬዚዳንቱ አክለውም አክራሪ ግራ ዘመሞች በየቀኑ በሕግ አስከባሪዎች እና በኢሚግሬሽን እና ጉምሩክ መኮንኖቻችን በማነጣጠር ዛቻ በማድረስ እና በማጥቃት ወቅሰዋል። የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ያለፍነውን የሰው ሕይወት መከላከል ይቻል እንደነበር ለጋዜጠኞች የተናገሩ ሲሆን የኢሚግሬሽን መኮንኑ ራሱን ለመከላከል ጥይቱን እንደተኮሰና ሟች ተሽከርካሪው አደገኛ መሳሪያ አድርጋ መጠቀሟን ተናግረዋል። የአሜሪካ ፌዴራል የምርመራ ቢሮ በዝርዝር ዙሪያ ምርመራ እያደረገ ነው ብለዋል። የትራምፕ አስተዳደር የማጭበርበር ክሶች መቅረባቸው ተከትሎ ባለፉት ጥቂት ሳምንታት በኒያፖሊስ ከተማ 2,000 ተጨማሪ የፌዴራል መኮንኖች ማሰማራቱን ምንጮች የቢቢሲ የአሜሪካ አጋር ለሆነው ሲቢኤስ ተናግረዋል። እሁድ ዕለት የጀመረው የተጨማሪ የመኮንኖች መሰማራት በቅርብ ዓመታት ውስጥም በአንድ ከተማ ይህን ያህል የሀገር ውስጥ ደህንነት ሰራተኞች በማሰባሰብ ግዙፍ ነው ተብሏል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።